ውዶችዬ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ስለ ጓደኛ መልካም ጓደኛ ምረጡ። ጓደኛ ስትይዙ መልካም ጓደኛ ምረጡ። መልካም ጓደኛ የበረሃ ጥላ ነው ይባላል እና መልካም ጓደኛ ምረጡ። መልካም ጓደኛ ሲኖራችሁ ጥሩ ነገር ትማራላችሁ። ጥሩ ጓደኛ ጥሩ ነገር ያስተምራል። ሚዲያ ላይ ደግሞ እዚህ አብዛኞቻችን ሚዲያ ላይ ሰው ተዋውቀን በሚዲያ ብቻ የምናውቃቸው ብዙ ልጆች አሉ፣ ብዙም አሉ የሚያውቁን እና በሚዲያ ብቻ የምትተዋወቁ ጓደኛሞች ደግሞ ስጠፉ የት ገባች፣ የት ሆነች፣ ወደ የት ደረሰች የሚሉ መልካም ጓደኞች አሉ እና መልካም ጓደኞች ለሁላችንም ይስጠን እና ጓደኛ ስትይዙ እንደኔ ምረጡ። እንደው ዝም ብሎ ጓደኛ ሳይሆን ትክክለኛ ጓደኛ ምረጡ። ትክክለኛ ጓደኛ ስትመርጡ ለእናንተም በቃ ብቻ ስጠፉ የት ናችሁ፣ የት ገባችሁ፣ ወዴት ናችሁ ብሎ የሚፈልጋችሁ ስታጡ፣ ስትገረጡ፣ ስታጡ ምንም በማይኖራችሁ ሰዓት የዛን ሰዓት የማይሸሽ በቃ አንዳንድ ሰው አሁን ላይ አብዛኛው አብሶም ጓደኛ ማለት ነው ስትይዙ፣ ስታገኙ፣ ስትደሰቱ አብሯችሁ የሚያጨበጭብ የሆነ ነገር ችግር አደጋ ሲመጣባችሁ ቂጡን ጀርባውን የሚሰጥ ነው አብዛኛው ጓደኛ ማለት ነው። እና ከእነዚህ አይነቶች ጓደኛ እራቁ። እኔ በራሴ ጓደኛ ስትይዙ ጓደኛ ምረጡ፣ ጓደኛ እወቁ። ጓደኛ በነገራችን ላይ በጣም ብዙ ነገር ነው። ጓደኛ ማለት ሰለድኑ ጠንካራ ጓደኛ ቢኖራችሁ ሰለድናችሁ ጠንካራ ትሆናላችሁ። እንደዚህ ተንኮለኛ፣ ውሸታም፣ ነገረኛ ምናምን የሆነ ጓደኛ ደግሞ ሲኖራችሁ እናንተም እንደዛው ነው የምትሆኑት። እና ጓደኛ ወሳኝ ነገር ነው። በእርግጥ በአሁኑ ሰዓት አንዳንዶችም እኔንም ጭምርት ማለት ትችላላችሁ፣ በቃ ሰው አያስፈልገንም፣ ሰው ምን ይሰራልናል ምናምን እንላለን። እንደዚህ አይደለም። ሰው ከሰው ነው። ሰው ምንም ክፉ ቢሆን ምንም ቢሆን ሰው ለሰው መድኃኒት ነው። ሰው ለሰው ልጅ መድኃኒት ነው። ስለዚህ ጓደኛ ምረጡ። ስታጡ ስጠፉ የት ናችሁ ብሎ የሚፈልጋችሁ ደግሞ አላህ ይስጣችሁ። በቃ አላህ እሱ አይቸግረውም። ጥሩ ጓደኛ ይስጣችሁ። ጓደኛ የበረሃ ጥላ ነው። ጓደኛ ሁሉ ነገር ነው። እኔ በነገራችን ላይ በዚህ አጋጣሚ ብዙ ምርጥ ምርጥ እህቶች አሉ ሚዲያ ላይም ተዋውቂያቸው እስከዛሬ እንግዲህ ወደ 4-5 ዓመት ሊሆነኝ ነው እስካሁን ድረስ የማይርቁኝ ሲከፋኝ፣ ሳገኝ፣ ሳጣ፣ ስቸገር ብቻ ምን ብዬ ልበላችሁ የሆነ ነገር ሲከፋኝ ይሄ ነው ብዬ አዋይቻቸው እንኳን ይሄ ነው ብዬ እንደዚህ እንደዚህ ነው ብዬ ነግሬያቸው እንኳን ማለት ነው አለን ተጎንሽ ነኝ የሚሉ ሲያመኝ ራሱ የት ገባሽ መሆንሽ ጠፋሽ የሚሉ ማለት ነው። አልሐምዱሊላህ አላህ ሽክር ይገባው። እናንተንም ደግሞ ለሰራችሁት መልካም ስራ አላህ ጀዛችሁን ይክፈላችሁ። መልካምነትን ከሰው አትጠብቁ፣ ተፈጣሪ ጠብቁ። ፈጣሪ እሱ ጥሎ አይጥላችሁም። እናንተ መልካም በሰራችሁ ቁጥር፣ እናንተ በምላሳችሁ ኸይረ ስራ በሰራችሁ ቁጥር፣ እናንተ በቃ ባስተሳሰባችሁ ለሰው ጥሩ ባሰባችሁ ቁጥር አላህ እሱ አይጥላችሁም። አላህ እሱ አይጥላችሁም። እውነቴን ነው የምላችሁ፣ ጥሎ አይጥልም። ግን እናንተ ለሰው ተንኮል፣ ሸር፣ ምቀኝነት፣ ፊስትና ምናምን አእምሯችሁ በሞላ ሰዓት የዛን ሰዓት እናንተ እንቅልፍ አይኖራችሁም። እንቅልፍ ታጣላችሁ፣ ሰላም ታጣላችሁ፣ በሽታ ይመጣል፣ እርዚቅ ይሸሻል። ለሰው መጥፎና ክፉ ባሰባችሁ ቁጥር ማለት ነው። እና አንዳንድ ሰዓት ጓደኛ ያስፈልጋል። ጓደኛ ከምር ነው የምላችሁ፣ ጓደኛ ያስፈልጋል። ሰው ያስፈልጋል። ሰው ከሰው ነው። ብታጡ ብነጡ ብታገኙ ስታገኙም ራሱ እኮ ሰው ጋር ስኮኑ ነው ደስ የሚለው አይደል እንዴ? ሰው ጋር ስኮኑ ነው እኮ ደስ የሚለው። ብቻቸውን አሁን ምሳሌ ገንዘብ ቢኖራችሁ እንኳን በእርግጥ ገንዘብ ካላችሁ ማንም ሰው ነው የሚፈልጋችሁ። ገንዘብ ስታጡ ነው ሁሉም ሰው ጀርባውን የሚሰጣችሁ። ገንዘብ ካላችሁ ገንዘባችሁን ተጠንቃችሁ ከያዛችሁ ጓደኛ ይኖራችኋል እርግጠኛ። ግን ቢሆንም ደግሞ ጓደኛ መምረጥ የኛ ስራ ነው። ጓደኛ ምረጡ። መልካም ሰው ይስጣችሁ። በቃ አንዳንድ ሰው በጥርሱ ስቆ ውስጡ አፈጮቢ ውስጥ
ምንድነው ውስጠ ቢላ ነው ምናምን የሚባል አባባል አለ። እና ውዶችዬ ጓደኛ ምረጡ ነው የምለው እኔ በራሴ ጓደኛ ምረጡ። ጓደኛም ደግሞ የያዙ ግድ ነው። በቃ አንድ ወይም ሁለት የሴት ጓደኛ ሊኖራችሁ ይገባል። የሆነ በቃ ሚስጥራቸውን የምታዋጉት በዚህ ሰዓት ነገሩ ከፈጣሪ በቀር ሚስጥርን ለሰው ማውጋት ከባድ ነው። ግን ቢሆንም ሁሉ ሰው ላይሆን ይችላል። አንዳንድ ሰው መልካምም እኮ አለ አይደል እንዴ? ሁሉ ሰው እኮ መጥፎ አይደለም። እና ጓደኛ ይስጣችሁ። መልካም ጓደኛ የበረሃ ጥላ ነው። መልካም ምንል ለራስ ነው። እኛም ደግሞ መልካም ምንሆን ሰው በቀረበን ቁጥር መልካም ሰዎች ለመሆን እንሞክር። መልካም ምንል ለራስ እስከሆነ ድረስ ማለት ነው። ጥሩን ነገር በምላሳችሁ ስትናገሩ፣ በተግባራችሁ ስታረጉ ይሄ ጥሩ አይደለም ይሄ ጥሩ ነው ብላችሁ ስትናገሩ በተናገራችሁ ቁጥር ምንድን ነው የሚሆንላችሁ? እናንተ ጥሩ ነገር በሰራችሁ ቁጥር አጅር ይጻፍላችኋል። በቃ ጥሩ ነገር ጥሩ ነው፣ ጥሩ አይጥላችሁም። እናንተ ደግሞ እንዳልኳችሁ ጥሩና መጥፎ ጓደኛ ለዩ። መጥፎን ጓደኛ ታትመላለሱም ምንም ሳትሉ እሱም መጥፎ ቢሰራችሁ እናንተም መጥፎ ደግማችሁ ሳትሰሩ ቀስ ብላችሁ ውልቅ፣ በቃ ውልቅ። ጊዜ ቦታ አትስጡ፣ ባሌው አትስጡ። ባሌው መሰጠት አለበት ቦታ ላይ ባሌ ስጡ። ባሌው መሰጠት የሌለበት ቦታ ግን ባሌው አትስጡ። አንዳንድ ሰዎች ስንጠፋ ስናገኝ ስንጠፋ የት ገቡ ብለው የሚጠይቁት የእኛ መጥፋታችን አሳስቧቸው እንዳይመስላችሁ ምን አግኝታ ነው ብለው የሚያስቡም አሉ እኮ። አንዳንድም ደግሞ ከልባቸው ከምራቸው ያኔ ትክክለኛ ሰው የሆኑ ሰዎች አሉ። አላህ እንደነዛ ያሉትን ያገናኘን። ከመልካሞች ሰዎች እኛን የሚያድርገን መልካም የምንሰራ መልካም የምንናገር ጥሩ ስራ የምንሰራ ያድርገን። እና ውዶቼ ጓደኛ ምረጡ። ስታጡ፣ ስገረጡ፣ ሲቸግራችሁ፣ ስትታመሙ የት ናችሁ ብሎ የሚጠይቃችሁ ጓደኛ ጥሩ ጓደኛ ይስጣችሁ። ለእናንተም ለእኔም ጥሩ ጓደኛ የበረሃ ጥላ ነው። ጥሩ ጓደኛ ይስጠን። ስለዚህ ጓደኛ ምረጡ ውዶችዬ። እወዳችኋለሁ። ባይ ባይ።